እኔ ይሄ አሁን ገድላት የሚጠቅሙክ ሌላ ነገር አይደለም፣ አንተን ጠንካራ ክርስቲያን እንድትሆን ከክርስቶስ ጋር ያለ ቦንድ ጠንካራ እንዲሆን ነው። አሁን እዛ ቤት ያለው አሁን በህያው ኤርሚያስ፣ በነገራችን ላይ ኤርሚያስ አያውቃትም፣ ኦርቶዶክስን አያውቃትም። ሲጀመር ከህፃንነቱ ጀምሮ መኪና ተራ ያደገ ሰው ነው። እንትን እንትን ተቀበል የት የሚል እንደውም ጠይቁት፣ ስማው። አንዳንድ ጊዜ ሲያቃዣው አንድ 10 ቦታ ከአርሲ ሊቀ ጳጳስ ድቁንና ተቀበልኩ ሲል ነበር በቀደም። እግዚአብሔር ያሳየው። የተወለደው ባህር ዳር ነው። የተወለደው ባህር ዳር ነው። ድቁንና ተማርኩ ያለው እንግዲህ ባህር ዳር ነው። ባህር ዳር ድቁንና ተማርኩ ያለ ሰው አርሲ መጥቶ እዚህ እኛ አጠገብ ሻሸመኔ ድቁንና ሲወስድ እግዚአብሔር ያሳየክ። ይሄ ሰው ስማኝ፣ መታወቂያን አምጣ ላይሰንስን አምጣ ብለነዋል። ከዚህ ቀደም አንተ ከሆንክ እስኪ ይሄን በል ተብሏል። አንተ ከሆንክ እንቀበልህ ተብሎ ዲያቆናት ገብተው በልልን አንተ ካልክ የእውነት ዲያቆን ነህ ብለውታል። አላለም፣ ተሳድቦ ወጣ። ከኔ ጋር አሁን እኔም ብሎክ አድርጎኝ ነበር። ብሎክ ያደረገኝ በሌላ ነገር አይደለም፣ ሲዋሽ ያስኩት። እኔ ክርስቶስን ስጋውና ደም ስፈትት ነበር፣ ሳዘጋጅ ነበር አለ። እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደኖረ እንደተማረ ሰው ዲያቆን የክርስቶስን ስጋና ደም አያዘጋጅም፣ ስጋና ደሙን በእጁ አይነካም። እንግዲህ ይሄ ሰው አይደለም ኦርቶዶክስ ቤተክርስቲያን ውስጥ ሲጀመር ገብቶ አያውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አያውቃትም ጭራሽ ማለት ነው። አለ አሁን መርካቶ ላይ እየሄዱ ቆብ እያደረጉ ምን እያደረጉ መስቀል እያዙ ፎቶ እየተነሱ እንደሚለቁት እንደዛ የሆነ ሰዓት ላይ እንትን ብሏል ያለ እዛም እያየነው ነው አይደለ? እየላኩለት እንዲሁን እንዲያርግ እየተባለ ይሄ ሰው አንድ ሃይማኖቷን አያውቃትም። ሁለት አንድ ሰው ሊተች መማር አለበት። በስነ መለኮት ትምህርት ቤት ገብተህ ልትማር እኛ ጋር አንድ የመጀመሪያ መስፈርት ዩኒቨርሲቲ መግቢያ ውጤት ሊኖርህ ይገባል። ይሄ ሰውዬ የሶስተኛ ጨ ክፍል ተማሪ ነው። ሙዚቃ፣ እጅ ስራ፣ ስዕል ምናምን ማለፍ አቅቶት 4 ዓመት 3ኛ ክፍል የደገመ ሰው ነው። እንግዲህ በስነ መለኮት ምሁራን ሊቃውንት የተጻፈን መጽሐፍ የሶስተኛ ጨ ክፍል ተማሪ አሁን ቀለም ወርቅ አይተንፍሱ የሚባል ፕሮቴስታንቶች ቤት ገብቶ እኔ እንዲያውቃለሁ እንዲህ ነኝ እያለ ስላወራ ያውቃል ማለት አይደለም። ይኸው ገድል ስትል ተጋድሎ ነው። ይኸው አሁን ትክክለኛ ኦርቶዶክስ ነኝ፣ ትክክለኛ ኦርቶዶክስ ነኝ። ኦርቶዶክሳን ገድላትን ለምን እንደሚጠቀሙ ይኸው ነገርኩክ። እንግዲህ ከኔ በላይ አንተ ስለኔ እምነት አትነግረኝም፣ ስለኔ ቤተክርስቲያን አትነግረኝም። እኔ አይበን አሁን ከዚህ በኋላ ቀለሜ ልማር ቢል እኔ የተማርኩትን እንትን ያህል 20 ዓመት ሊማር ይገባዋል። እኔ አማውቀውን ደረጃ እንኳን ሊያውቅ ሌላ ሩቅ አትሂድ። ይሄ ሰውዬ አዲስ አበባ ውስጥ እንቁልና ሲሰራ የከረመ ሰው ነው። እየሄደ ሴቶችን እጃቸውን እየያዘ ያፈዘዘ ምን እያለ ቃል በቃል ሰምታችሁታል። ቦርሳ ምን ይሰርቃችሁ። የእግዚአብሔርን ቃል የተናገራቸው ነው። ዋኖቻችሁን አስቡ ካለ በኋላ የኑሯቸውንም ፍሬ የኑሯቸው ፍሬ የተባለው ምንድን ነው? ሃይማኖታዊ መንገዳቸው ነው አይደል? ላይፍ ስታይላቸው ክርስቶስን በህይወታቸው የገለጡበት መንገድ ነው አይደል? ያ የተጋደሉት ገድል፣ ሃይማኖታዊ ገድል፣ ስለ ክርስቶስ የተቀበሉትን መከራ አይደል? ልክ ነው። የኑሯቸው ፍሬ ይሄ ነው። እየተመለከታችሁ ነው። እኔ አቡነ ተክለ ሃይማኖትን ስመለከት እኔ እሳቸው አምላክ ናቸው እንዲህ ናቸው ብዬ አይደለም። የሰው ልጅ ናቸው፣ ሰው ፍጡር ናቸው፣ የክርስቶስ ባሪያ ናቸው። ነገር ግን የኑሯቸው ፍሬ ምንድነው? ዋጋ ከፍለዋል። ባዶ እግራቸውን ከሰሜኑ የሀገሪቱ ክፍል ደቡብ ኢትዮጵያ ጫፍ ድረስ በእግራቸው መጥተው ወንጌልን እግራቸው እየደማ ወንጌልን ይሰብኩ ነበር። ለማ አላን ሞተለሜ ስለተባለው ደቡብ ላይ ስላለው ጃይንት ንጉስ፣ በጣም ጃይንት ንጉስ ነበረ። ብዙ ጠንቋዮች ነበሩት። ጠንቋዮቹ ከሰማይ ዲን ሁሉ እሳት ሁሉ ያዘንቡ ነበር። በጣም መተተኛ ነበሩ። መጥተው በንጉሱ ፊት ቆመው ያንተ የምታመልከው ጣዖትህ አምላክ አይደለም፣ አምላካችን እግዚአብሔር ነው። ለጌታዬ ለአምላኬ ለኢየሱስ ክርስቶስ ማትገዛ ከሆነ መንግስት አትጸናም ብለው ወንጌል ሞተለሚን ይሰብኩ የነበሩ በደቡቡና ፓርት ኦፍ ኦሮሚያ አጠቃላይ ኦሮሚያ ላይ ወንጌልን የክርስቶስን ስም የሰበኩ አባት ናቸው። እኚህ አባት ምን ዋጋ ተቀበሉ? ምን ዋጋ ከፈሉ?
ምን አይነት የሃይማኖታዊ ጥንካሬ አላቸው? የእምነት ጽናታቸው ምንድን ነው? ክርስቶስን ተከትለው ምን አገኙ? እርሳቸውን እያየሁኝ እኔ የእሳቸውን ታሪክ ሳነብ፣ ገድላቸውን ሳነብ ለካስ እግዚአብሔር በዚህ ሁሉ ላይም ቅዱሳንን አጽንቷል። እኔስ ምን አይነት የሃይማኖት ቦታ ላይ ነው ያለሁት እያልኩ እንድበረታ ፍሬያቸውን እያየው ቦድቅ በንስሐ እየተመለስኩ ክርስቶስን ወደ መምሰል እንዳድግ የሃይማኖት አባቴን እያየሁኝ እሱ እኮ ጤነኛ አካሄድ ነው። በሃይማኖቴ እጸናለሁ። ገድለ ተክለ ሃይማኖትን ስታነብ ገድለ ጊዮርጊስ ምን አደረገ? ከአሕዛብ ቤተሰብ ተገኝቶ ክርስቶስን ሰብኮ ክርስቶስን እየሰበከ በምንኩራኩር ሁሉ ሲፈጭ ነበረ፣ ሲቆረጥ ነበር። አምላኬ ክርስቶስ ነው፣ አምላኬ ኢየሱስ ነው እያለ ሰብኮ ዋጋን የተቀበለ ጻድቅ ሰው ነው፣ ቅዱስ ሰው ነው፣ ሰማዕት ነው። ስለ ጊዮርጊስ እናወራ። እያንዳንዱ ቅዱሳን በሕይወታቸው ክርስቶስን አውትሻይን አድርገው አብርተው ገልጠው ብርሃን ሆነው ብርሃን ሁኑ እንዳላቸው ብርሃናቸውን በሰው ፊት ገልጦ ብርሃናቸው በሰው ፊት ይብራ እንደተባለ ብርሃናቸውን ገልጠው አለፉ። እኔሳ ምን አይነት መከራ ላይ ነኝ? አሁን ለምሳሌ እኔ በጣም ስጋዊ እንትን ያሸንፈኝ ተቸግሬ እግዚአብሔር እንዲህ ብዬ እንዳልማረር እንትን እንዳለን እንዴ በክርስቶስ አምኖ እኮ በመንኩራኩር የተፈጨ ጊዮርጊስም አለ። እኔ ከሷ አንጻር የኔ መከራ ምንድናት ብዬ እንድበረታ እንድጽናና ከእግዚአብሔር ጋር ያለኝ ቦንድ ጠንካራ እንዲሆን ያግዘኛል።